by the way last week ዛሬም በእኔ የአገልግሎት ዘመን ላይ እንዲህ እንደሆን ጸጋ ከተካፈልኩባቸው ሰዎች መካከል ዛሬም በጣም ወዶ ብዙ የተጠቀምኩበት እኔ ሃይሚም ረጅም ዓመት ነግዬ ሙሉ ወንጌል ያለን በብዙ ያስተማረን የጸለየልን የእግዚአብሔር ሰው ነው እና ብዙ ተጠቅሜበታለሁ። ሲኒየር ነው። የእውነት ነው የምላችሁ እግዚአብሔር በሱ አሁን የሆንኩትን ሄኖክ እንደሆን ብዙ ተጠቅሞበታል እና ዛሬ በመካከላችን ምጋብዝላችሁ እሱን ነው። ሂዝ ጃይንት ይወል እንት ቸርች ስትካፈል ጆሮ ብቻ አይምሮ ብቻ ሰምቶ አይሄድ ስፒሪት ነው ኢምፓርት የምታደርገው። ኤልያስ እና ኤልሳ ሲለያዩ እንዲህ ነው የሚሆነው። ሲሄድ ተከትሎት ሲሄድ ሙድ የተያዘበት ሰው ነው። ጌታን ከራስ ላይ እንደሚወስደው ታውቃለህ። ፊልጵስዩስ ላይ ታውቃለህ፣ ቆሮንቶስ ላይ ታውቃለህ፣ እንትን ኤፌሶን ታውቃለህ። አይምሮ አይደለም ይሄ መንፈስ ዓለም። እነሱ ታውቃለህ ያሉት ሲመለስ ግን ኧረ ደስ የሚል አሜን ነው ይሄ። ሲመለስ የኤልያስ መንፈስ በኤልሳ ላይ ነው አሉና የአገር የከተማ ቻሌንጅ ይዘው መጡ። እመነኝ ከዚህ እግዚአብሔር ሰው መንፈስ ተካፈል። ቤተ ስትሄድ ሌላ ሰው ነው። ስለዚህ ይሄንን ትልቅ የእግዚአብሔር ሰው ዌልካም ትሉልኛላችሁ። ኢየሱስ ክርስቶስ ጌታ ነው። አሜን። ዛሬ እንደገና ድጋሚ እንዳያችሁ የጌታን ጸጋ ከእናንተ ጋር እንድካፈል እንዳመልክ እግዚአብሔር ድል ስለሰጠኝ በጣም ደስ ብሎኛል። እግዚአብሔርን እጅግ አድርጌ አመሰግናለሁ። ነቢይ ሄኒም የረጅም ዘመን ወዳጄ ነው። ሃይሚም እና እናንተን ስላየው እንዳገለግላችሁ ደግሞ ድል ስለሰጣችሁኝ ሁሌ እንደምለው የእግዚአብሔርን ሕዝብ ለማገልገል በእግዚአብሔርና በእግዚአብሔር ሰዎች መታመን ትልቅ ፕሪቪሌጅ ነው። አሜን። እና እኔም በጣም ደስ ብሎኛል። ከኤፊ ጋር ደግሞ እንደገና ሁለተኛ ቀናችን ነው መሰለኝ በአንድ ሳምንት ውስጥ። ስለዚህ እግዚአብሔር በመካከላችን ሆኖ ድንቅ ጊዜ እንደሚሰጠን በጣም እርግጠኛ ነኝ። አሜን። እና እዚህ ከተማ ከገባው ጊዜ ጀምሮ መንፈሴ ውስጥ የተጫነ መልእክት አለ። ሶስተኛ ቦታዬ ላይ ነው ያለሁት፣ ግን እንደው የተለየ ነገር አሰብና ግን መንፈስ ቅዱስ የከተማው ቅዱሳን መልእክት እንደሆነ በጣም እየተጫነኝ ስለሆነ ለወድድ ነው። በጣም እኔ ለቀባችኋለሁ። መልእክት ነው፣ ፕሮፌሲ ነው። የእግዚአብሔርን ቃል እየተናገርኩኝ ከአንድ ስቴፕ ወደ አንድ ስቴፕ ቀጥሎ ከሁለተኛው ስቴፕ ወደ ሶስተኛው ስቴፕ እግዚአብሔር ያሸጋግራችኋል በእርግጠኝነት። መጽሐፍ ቅዱስ ሲናገር እግዚአብሔርም ለሳሙኤል በሴሎ ተራራ ላይ በእግዚአብሔር ቃል ይገለጥለት ነበር ይላል። እና አንዳንድ ቃል ሐሳብ ነው፣ አስተያየት ነው፣ አመለካከት ነው። እየሰማችሁ ነው። የሆነ ጥሩ ትምህርት ነው። ብዙውን ጊዜ ግን እግዚአብሔር የላካቸው ሰዎች የእግዚአብሔርን ቃል ሲናገሩ የሚገለጠው እግዚአብሔር ነው። ስለዚህ እግዚአብሔር ቃል በተገለጠ ቁጥር ከእግዚአብሔር ጋር ትገናኛላችሁ። የእግዚአብሔር ሐሳብ ህይወታችሁ ላይ፣ ኑሯችሁ ላይ፣ አገልግሎታችሁ ላይ ይከናወናል። አሜን ትላላችሁ። ተነስተን የእግዚአብሔርን ቃል አብረን እናነብና ከዛ መንፈስ ቅዱስ በመራኝ መጠን እየተነዳው ሄዳለሁ ማለት ነው። ዘጸአት ምዕራፍ 15 ምዕራፍ 15 ቁጥር 22 ከዚያም ሙሴ እስራኤልን ከቀይ ባህር እየመራቸው ወደ ሱር ምድረ በዳ ሄዱ። ለ3 ቀናት ውሃ ሳያገኙም በምድረ በዳ ተጓዙ። ማራ በደረሱ ጊዜ ውሃው መራራ ስለነበር ሊጠጡት አልቻሉ። ቦታው ማራ ተብሎ የተጠራውም ከዚህ የተነሳ ነው። ሕዝቡም በሙሴ ላይ በማጉረምረም ምን እንጠጣ አሉ። ከዚያም ሙሴ ወደ እግዚአብሔር ጮኸ።
እግዚአብሔር አንዲት ዛፍ አሳየው፣ እንጨቷንም ወደ ውሃው ጣላት፣ ውሃውም ጣፋጭ ሆነ። በዚያም እግዚአብሔር ሕግና ሥርዓት አበጀላቸው። በዚያም ስፍራ ፈተናቸው። እርሱም አለ የአምላካችሁን የእግዚአብሔርን ድምፅ በጥንቃቄ ብትሰሙ፣ በፊቱም በትክክል የሆነውን ብትፈጽሙ፣ ትእዛዛቱን ልብ ብትሉትና ሥርዓቱንም ሁሉ ብትጠብቁ፣ በግብፃውያን ላይ ያመጣሁባቸውን ማንኛውንም አይነት በሽታ በእናንተ ላይ አላመጣም። ፈዋሻችሁ እኔ እግዚአብሔር ነኝና። ቁጥር 27 ከዚያም 12 ምንጮችና 70 የዘንባባ ዛፎች ወዳሉበት ወደ ኤሊም መጡ። እነርሱም በውሃው አጠገብ በዚያ ሰፈሩ። አባት ሆይ እናመሰግንሃለን በመካከላችን ስላለው ክብር፣ በጌታ በኢየሱስ ክርስቶስ ስም ክብር ላንተ ይሁን። አቤቱ አምላካችን ሆይ በቃልህ ውስጥ እያለፍክ ደግሞ ተአምራታዊ ነገሮችን በሕይወታችን ውስጥ እንድትፈጽም ጸልያለሁ። ከቃልህ ጋር ቃልህን የሚያስፈጽም ጸጋ የተለቀቀ ይሁን። ጌታ እግዚአብሔር ሆይ ከኔ ምንም ካንተ ግን ሁለንተናህ ሁሉ ሐሳብህ የተለቀቀ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። ጌታ ኢየሱስ ክርስቶስ ጌታ ነው። አሜን። እንዳልኳችሁ ነው የእግዚአብሔር ቃል ሲመጣ ጸጋ ይዞ ይመጣል። እግዚአብሔር ራሱ ይመጣል። ጤንነት ይከናወናል፣ ፈውስ ይሆናል፣ ተአምራት ይሆናል። አምናችሁ ይዛችሁ የምትወጡት ቃል ደግሞ ነገሮቻችሁ ሁሉ ላይ ይሰራል። ይህን ስፍራ እንደምታስታውሱት እስራኤላውያን ከግብፅ ምድር ወጥተው ቀይ ባህርን ከተሻገሩ በኋላ የተጓዙት መንገድ ነው። ወደ ኋላ ልመልሳችሁና በደንብ ሐሳቡን ማስጨበጥ እንዲመቸኝ እስራኤላውያን በግብፅ ምድር ለ430 ዓመታት ያክል ከኖሩ በኋላ እግዚአብሔር ለአብርሃም የገባውን ኪዳን አስቦ ሰዓቱ ሲደርስ ጊዜው ሲደርስ ሙሴ የሚባል ነቢይ ከምድረ በዳ ላይ ጠርቶ ወደ ግብፅ ምድር ላከው። ወደ ግብፅ ምድር ልኮ ለፈርዖን ህዝቡ እንዲያመልከኝና እንዲያገለግለኝ ልቀቅ፣ ለህዝቡ ደግሞ ማርና ወተት ወደምታፈሰው ምድር ሊያስገባችሁ እግዚአብሔር ልኮኛል ብለህ ንገራቸው ብሎ እግዚአብሔር ሙሴን ላከው። ሙሴም እንደተባለው ለፈርዖንም ለህዝቡ መልእክቱን ካደረሰ በኋላ ህዝቡ እንዲለቀቅ ፈርዖንን መመሪያ ሰጠው። ፈርዖን አለቅም አለ። ደጋግሞ አንዴም ሁለቴም ሶስቴም አለቅም ባለ ቁጥር እግዚአብሔር ድንቅና ምልክትን ያደርግ ነበር። እንደምታስታውሱት 10 የሚያካክሉ ተአምራታዊ ድንቆችን በግብፅ ምድር ፈርዖን ህዝቡን እንዲለቅ እግዚአብሔር ገልጧል። እነዚህ 10 አስደናቂ ምልክቶች ፈርዖን ህዝቡን እንዲለቅ ለማስገደድ የተፈጸሙ አልነበሩ። ምክንያቱም አዲስ ኪዳን ላይ ጳውሎስ ሲነግረን ምንድነው የሚለው? ህዝቡን እንዳይለቅ ፈርዖን ልቡን ያደነድን የነበረው እግዚአብሔር ራሱ ነው። በግብፅ ምድር ውስጥ ፈርዖን ለቃለውና አለቅም እያለ የተፈጸሙት ድንቅ ተአምራቶች በሙሉ ፈርዖንን ለማስገደድና ለማሳመን ሳይሆን የእስራኤልን ህዝብ ልብ ለመግዛት ነው የተፈጸመው። እግዚአብሔር ከባድ ጠላት የለውም። አልሰማችሁኝም? እንኳን እግዚአብሔር እኛ ከባድ ጠላት የለንም። የማንም ሰው ጉዳይ በጠላት እጅ የለም፣ በእግዚአብሔር እጅ ነው ያለው። ከኔ ጋር ናችሁ ሆይ? ስለዚህ እግዚአብሔር ከፈርዖን ጋር እየተደራደረ አልነበረም። እግዚአብሔር የሚያስቸግረው ህዝቡ ነው። ምድረ በዳ ከወጣ በኋላ መታመን እንዲችል እንዴት ባለች በጸናች ክንድ እንደወጣ እንዲገባው ነው ተአምር ሲፈጸም የነበረው። ከወጣ በኋላ በሚገጥሙት ፈተናዎች መካከል እግዚአብሔር እኮ ይሄንን አድርጎ ነው ያወጣን እንዲል እንዲታመን ነው 10 አስገራሚ ተአምራቶች እየተፈጸሙ ፈርዖን መጨረሻ ላይ ህዝቡን የለቀቀው። ስለዚህ አጀንዳው ፈርዖን ሳይሆን አጀንዳው ህዝቡን የነበረው እግዚአብሔር። ከዛ ወጡ፣ በሚያስገርም ሁኔታ ወጡ። ቀይ ባህር አጠገብ ደረሱ። ምን እንደሚያደርጉ ግራ ሲገባቸው እንደምታስታውሱት ባህሩን እያዩ ጥቂት ዞር ሲሉ ፈርዖን እጅግ በሰለጠነ ሰራዊት በዚያ ዘመን በነበረ ዘመናዊ መሳሪያ ታጥቆ በፈረስና በሰረገላ በፍጥነት ሰራዊቱን አስከትሎ እየተከተላቸው።
ነገር ውስጥ ገብተዋል። ባህርና ሰራዊት መካከል ባህር መከፈሉ አይቀርም። ሙሴ የእምነት ሰው ነው። በእምነት ፕሮፌሲ ተናገረ። ምን አለ? አይዟችሁ ጸኑና ቁሙ፣ ዛሬ እግዚአብሔር ስለእናንተ የሚያደርገው ማዳን ታያላችሁ። እርግጠኛ ነበር ሙሴ። ጸኑ፣ ቆሙ። እግዚአብሔርን መጠበቅ አለባቸው። ሙሴም ከእግዚአብሔር ጋር መነጋገር አለበት። ግን ባህሩ እስኪከፈል እግዚአብሔር አንድ ነገር አረገ። በእስራኤልና በግብፅ ሰራዊት መካከል የእሳት አምድ አስገባ። ምን ማለት መሰለ? ሊሆን የሚገባው እስኪሆን ድረስ ጠላትህ ይሮጣል፣ ግን አይደርስብህም። ማለት ይከተልሃል። እየሰማችሁኝ ነው? እየመጣ እኮ ነው፣ ግን አይደርስም። ለምን? በመካከል የገባ ነገር አለ። በጣም እኮ እየፈጠነ ነው። ማለት በንጽጽር በዚህ ዘመን ቋንቋ ብንናገር እኮ ዘመናዊ መሳሪያ ይዞ በፈረስ በሰረገላ አካል በጀት እኮ ነው እየመጣ ያለው በዚህ ዘመን ብንተረጉመው። ግን በዚህ ሁሉ ፍጥነት ውስጥ እየመጣ ነው፣ ግን አይደርስብህም። አጠገባችሁ ላለው ሰው እየመጣ ነው፣ ግን አይደርስብህም በሉት። ይሄ መንፈሳዊ አሰራር ነው። እኛ በጣም ብዙ ሰልፎችን አልፈን ነው እዚህ የደረስነው፣ ግን አልደረሰብንም። ሃሌሉያ! በመካከል የገባ ኃይል ስላለ፣ በመካከል የገባ እሳት ስላለ ኢየሱስ ክርስቶስ ጌታ ነው። መከፈል አለበት ባህሩ። ህዝቡ መሻገር አለበት። የሚያስጨንቅ ቢመስልም የሚያዘገይ ግን በመካከል ገብቷል። በእኛና በተአምራታችን መካከል መገናኘት እስኪሆን ድረስ እየፈጠነ ቢመጣም ግን አይደርስም። ይህ መንፈሳዊ አሰራር ነው። ኢየሱስ ክርስቶስ ጌታ ነው። አሜን። ከዛ እግዚአብሔር ሙሴ ምን ይሻላል ሲል አትጩህ፣ በትሩን ይዘኸዋል አይደል? ዘርጋው አለው። እግዚአብሔር እንደተናገረው በትሩን በባህሩ ላይ ዘረጋው። ባህሩ ለሁለት ተከፈለ። ደረቅ ምድር ታያቸው። ባህሩ ለሁለት ሲከፈል በቀኝም በግራም ውሃው አለ። በዚህም ችግሩ አለ ማለት አልተከፈለም ማለት አይደለም። እያለፍክ ነው። አይ አልገባችሁም እናንተ አልሰማችሁኝም። አሁን ይኸውላችሁ አመለካከታችንን እየቀየርኩት ነው። ለነገሮች ያለንን እይታ እየቀየርኩት ነው። በደንብ ስሙ። we always focus ችግሮቻችን ላይ። እኔ አንድ ነገር ነው ማምነው፣ ችግር ሲበዛ ስለተከፈለ ነው። ለሁለት ስለተከፈለ ነው። አንድ ነበር፣ አሁን ሁለት ሆኗል። እናንተ ምን እያረክ ነው ካልከኝ፣ እኔ እየተሻገርኩ ነው። እኔ ወክ እያደረኩ ውሃው አለ። ባህሩ እኮ ቆሟል። ማንም አእምሮ ያለው ሰው በውሃና በውሃ መካከል ማለፍ አይችልም። ይሄ ለእግዚአብሔርና ለእግዚአብሔር ሕዝብ ብቻ ነው የሚቻለው። ስለዚህ ምንም ነገር ሲከበን እኛ እንደነግጥም። ለምን? እየመራን ያለው ማን እንደሆነ እናውቃለን። ስለዚህ ለኛ ችግር አይደለም። እንዴ መጽሐፍ ቅዱስ ሲናገር እኮ ዳዊት መጨረሻ ላይ ሲገባው ለካ መንገድህ በባህር መካከል ነው አለ። መንገዱ በባህር መካከል ነው። ስለዚህ ማዕበልና ባህር መካከል ስንሆን እኛ አንድ ነገር ይገባናል፣ እየተጓዝን ነው። ለዚህ ነው በውሃም ባለፍክ ጊዜ አትሰጥምም ያለው። በወጀብና በአውሎ ነፋስ መካከል እግዚአብሔር መንገድ አለው። በጣም በሚመች መንገድ ውስጥ አይደለም የእግዚአብሔር መንገድ፣ በባህር መካከል ነው። ስለዚህ በዚህም ችግር አለ ማለት ምንም አንሆንም። እኛ እያለፍን ነው። ከኔ ጋር ናችሁ? እየተጓዙ ነው። ያ ሁሉ ማዕበል አስጥሞም ቢሆን ኖሮ እኮ እኛ አልነበርንም። እያየን እየተጓዝን ነው እዚህ የደረስነው። ይሄ እኮ ነው መርሁ፣ ይሄ እኮ ነው ህይወት። ምን ያልመጣብን ነገር አለ? ግን በቃ ወጣ ነው እየተጓዝን። እየሰማችሁኝ ነው ወይ? በደረቅ ምድር ወክ ያደረገ ስለ 10 ሰው አይደለም ማወራ፣ ስለ ሚሊየን ነው። በሚሊየን ይቆጠራሉ። በስታው ነው የወጡት።
ዕቃ ይዘዋል። ሕፃናት አሉ፣ ሽማግሌዎች አሉ፣ የታመሙ ሊኖሩ ይችላሉ። ማለት ብዙ አይነት ነገር አለ። ጥንቅቅ ብለው እስኪወጡ ድረስ እግዚአብሔር ውሃውን አቆመ። የእሱ መንገድ ስለሆነ እሱ ስለሆነ የመራቸው። ለዚህ ነው መጽሐፍ ቅዱስ እግዚአብሔር ብቻውን ሕዝቡን መራ የሚለው። ብቻውን መራው። ረጋ ብለው የደከመውም ቀስ እያለ 100 ምናምን ዓመት የሞላው እንዲህ ያለ ቀስ ብሎ እሱ እስኪወጣ ድረስ ውሃ ይዘጋ። አለቁ ወጥተው። ልክ ጨርሰው ሲወጡ እየሮጠ የማይደርሰው ጠላት የእሳት አምድ ገለል ሲል እየፈጠነ ገባ። ሲፈጥን ሊቀበር ነው ገባ። መጽሐፍ እንደሚናገር እስራኤል በእምነት ተሻገረ፣ ግብፃውያን ግን ሲሞክሩ ተዋጡ። እነሱ እንዳደረጉት እናደርጋለን ብለው ሲገቡ መሃል ላይ ሲደርሱ ሙሴ ተናግሯል፣ ከዚህ በኋላ አታዩዋቸውም። እግዚአብሔር ዘጋው። ይህን የምታውቁት ታሪክ ነው። ይህ የምታውቁት ታሪክ ነው። ዘጋው እግዚአብሔር። ዞር ሲሉ ውሃው ተዘግቷል፣ ባህሩ ተዘግቷል። ግብፅ አንድ ጦር አንድ ወታደር ሳይቀር በውሃ ውስጥ ጠልቆ ተዘጋበት። it was miracle። ከበሯቸውን አነሱና ለእግዚአብሔር ዘመሩለት፣ ለጌታ ተቀኙለት። ሊመጣ ስላለ ዘመን ፕሮፌቲካሊ በመንፈስ ተናገሩ። እግዚአብሔርን እያመሰገኑ እየተጓዙ ገና ወደ መለቴኮ የመጣው ነው። እየተጓዙ የሚመራቸው ማን ነው? ሱር ወደሚባል ምድረ በዳ ገቡ። ባህር ተከፍሎ ተአምራት አይተው ግብፅ ምድረ በዳ ላይ ባህር ተከፍሎ ተሻግሮ ጠላቶቻቸው ተገጥሞ ተዘግተው ተሸንፈው ብቻቸውን ቀርተው ምስጋና እያቀረቡ እየዘመሩ የሚመራቸው እግዚአብሔር ስለነበረ ወደ ምድረ በዳ ይዟቸው ሄደ። ምድረ በዳ ከበረሃ እጅግ የከፋ ነው። በበረሃ ውስጥ ምናልባት ተስፋ ይደረግ ይሆናል። ምድረ በዳ ምንም ነው የሌለው። እስቲ ምንም የለም በሉኝ። ምንም ዛፍ የለም፣ ምንጭ የለም፣ ምን የለም። እየተጓዙ ጠማቸው። ይህ ህዝብ እኛ አሁን እንደፈነደቅ ነው እግዚአብሔርን ስራ እያሰብን እንደተገረም ነው እየተገረመ የመጣ ህዝብ ነው። ምድረ በዳ ላይ ውሃ ጠማቸው። የምድረ በዳ ውሃ ጥም ከባድ ነው። እኛ እንኳን እየሰበክን ቶሎ ቶሎ ነው የምንጠጣው። አንዳንድ ጊዜ ብዙ ተጉዘው ደክመው ከንፈራቸው ደርቆ አፋቸው ደርቆ ግራ ገብቷቸው እየተጓዙ ያለ ድንገት በርቀት ምንጭ አገኙ። ከሺህ ዓመት በፊት ያየሁት ራእይ ስለነበረ ከዛ ጋር ላይ ራእዩ ልነግራችሁ አይደለም፣ ግን ምድረ በዳ ላይ ይጓዝ የነበረ ህዝብ እግዚአብሔር በቪዥን አሳይቶኝ መልእክቱ ሌላ ነው። ድንገት መጨረሻ ላይ ውሃ ሲያዩ ኢነርጂያቸው በጣም ጨምሮ ወደ ውሃው ሲሮጡ አየሁ። ተስፋ ካለ ኃይል ይታደሳል። እና በእንደዛ አይነት ድካም ውስጥ ሆነው ምንጩን ሲያዩት በምን አይነት ብርታት የመጨረሻ ኃይላቸውን ተጠቅመው ምንጩ ጋር ደረሱና ሲቀምሱት መራራ ነው። ጸልየው ጮኸው ወደኛ ኮንቴክስት እናመጣው ብዙ ተጉዘን ተአምራት አይተን ከዛ ምድረ በዳ ተጉዘን እግዚአብሔርን ተስፋ አድርገን ጠብቀን ትንቢት ተነግሮን መጨረሻ ላይ እጃችን ገባ። እጃችን የገባው ደግሞ እንደገና የሆነ መራራነት አለው። ፕሮፌሲ ነምበር 1 ከኔ ጋር ናችሁ ሆይ? ልገሉን ነው እንዲያሉ እነዚህ ሰዎች እኮ እንዳልኳችሁ ያን ሁሉ ተአምራት ያሳያቸው ልባቸውን ለማሸነፍ ነው። እስቲል ያው ናቸው። ልገሉን ነው፣ በውሃ ጥም ልታጠፉን ነው። እናንተ የሚሉት እኮ ሙሴና እግዚአብሔር ነው። አረ እግዚአብሔር ሆይ ሲል ሙሴ እግዚአብሔር የሙሴን አይኖች ከፈተ ነበር፣ አላየውም። ትንቢት ተዘጋጁ። ቁጥር 1 አይኑን ሲከፍት ዛፍ አየ። የዛፉን እንጨት ቆርጦ ውሃ ላይ ሲጥለው ውሃው ጣፈጠ። ምንም መራራ ነገር ውስጥ ይዛችሁት አግኝታችሁት ደስታችሁን ሙሉ ያላደረገ መራራ የሆነ ነገር
የሚጣፍጥበትን ጥበብ እግዚአብሔር ይሰጣችኋል። ነገሩ መምረሩ አይደለም፣ እናንተ ማማራራችሁ ነው ችግሩ። የአምላካችሁ እግዚአብሔር ግን እንዲህ ይላችኋል፣ ነገራችሁን አጣፍጠዋለሁ። እጃችሁን አንሱና እንዲህ በሉ፣ ነገሬ ይጣፍጣል፣ ሕይወቴ ይጣፍጣል፣ ኑሮዬ ይጣፍጣል፣ አገልግሎቴ ይጣፍጣል። ሃሌሉያ! ይዘውት እኮ ነው፣ የነሱ አድርገውት እኮ ነው። ከብዙ ድካም በኋላ እጃቸው የገባ እኮ ነው። አንዳንድ ነገር ጨረስኩ ደረስኩ ስትል አብሮት ሰልፍ አለ። እግዚአብሔር የማያውቀው ሰልፍ አይደለም። ትንቢት ነው፣ በመንፈስ ነው እየተናገርኩ ያለሁት። በደንብ ስሙ። ይሄን ነበር ወይ ያልከኝ እንላለን አንዳንድ ጊዜ። ዶንት ወሪ። ተጠገባችሁ ያለውን ሰው በእንግሊዘኛ ዶንት ወሪ በሉት። እግዚአብሔር አምላክ ያጣፍጠዋል በሉት። እንደገና ዞር በሉና ሪላክስ አድርግ በሉት። እየመራህ ያለው እግዚአብሔር ራሱ ያጣፍጠዋል፣ ራሱ ጣዕሙን ይቀይረዋል። ሃሌሉያ! ጌታ ሆይ ተናግረኝ አልነበረም ወይ ያስኩት? አልተሳሳተም። መራራም ቢሆን የመራህ እሱ ነው። የሰማችሁ ነው። እግዚአብሔር ማን ነው? ዳዊት እኮ እግዚአብሔር እረኛዬ ነው አለ። የሚያሳጣኝ እንዲያውም እንግሊዘኛው ምንድነው የሚለው? እግዚአብሔር እረኛዬ ነው፣ ምንም አልፈልግም። እረኛ የገባው ሰው እንደዛ የሚኖረው ምንም አይፈልግም። ለምን? እረኛው የሚያስፈልገውን ያውቃል። መከተል ብቻ ነው የሚጠበቅበት። አይ አልገባችሁም እናንተ። የእምነት ኑሮ ልንኖር ነው እኛ የተጠራ ነው። እረኛችን የሚገርም እረኛ ነው። ያው ሁለቱንም ሳይድ ላሳየ። ዳዊት እንደዚህ ይላል፣ ነፍሴን ስለ ስሙ በጽድቅ መንገድ መራት አይደል፣ በእረፍቱ ውኃ ዘንድ ያሳድረኛል። ከዛ ደግሞ በሞት ጥላም እንኳን መካከል ቢሄድ ይላል። ይኸውልህ በዚህኛውም የሚመራው እሱ ነው። ክፉን አልፈራም። ለምን? እግዚአብሔር ከኔ ጋር ነውና፣ አንተ ከኔ ጋር ነህና ይላል። የትኛው መንገድ የሚመራህ እሱ ነው። እረኛህ የሚመራበት ምክንያት አለው። አንተ የተለየ ሰው ስለሆንክ አይደለም። እግዚአብሔር የሚሰራውን ያውቃል። መራቸው። ምድረ በዳ እያስጓዘ ውሃ ጠማቸው። ከዛ አገኘን ሲሉ መረራቸው። እየመራ ድርሶ ከሆነ ታሪክን መቀየር የሚችል አምላክ ነው እኛ የምናመልከው። ይሄ በሰው አእምሮ የሚኖር አይደለም። በሰው አእምሮ ሂሳብ ተሰርቶ የሚኖር ህይወት ውስጥ አልገባንም። እኛ እየተከተለው የሚሆነውን ነገር እያየን የማመስገን ህይወት ነው እየተቀበልነው። ኢየሱስ ክርስቶስ ጌታ ነው። ይጣፍጣል። የመጨረሻ አዋጅና አውጅ፣ ፕሮፌቲክ አዋጅ የሚታወጅበት ምሽት ነው አይደለም? እጆቻችሁን አንሱና ነገሬ ሁሉ ይጣፍጣል በሉ። ህይወቴ ይጣፍጣል፣ ኑሮዬ ይጣፍጣል፣ አገልግሎቴ ይጣፍጣል፣ ጤናዬ ይጣፍጣል። እንዴ ከጣፈጠ በኋላ እግዚአብሔር እንዲህ አላቸው። ዶንት ወሪ እናንተ ሰዎች። ጣፍጧቸው ከጠጡ በኋላ ይሄ ነው የሚገርማችሁ። እንዲህ አላቸው፣ ከፈለኩ አለ እግዚአብሔር በመንገዴ የምትሄዱ ከሆነ የኔን ፈቃድ የምትፈጽሙ ከሆነ የምትሰሙኝ ከሆነ ድምፄን ታዛችሁ የምትጓዙ ከሆነ አለ በግብፅ ምድር ያለውን በሽታ ወደ እናንተ አላመጣም አለ። ለምን? እኔ አምላክ እግዚአብሔር ፈዋሽ። ምን ማለት መሰለ? ስትታመም የሚፈውስ ብቻ እንዳይመስል፣ ከፈለገ እንዳትታመም ማድረግ ይችላል። እኔ እኮ አይደለሁም ያልኩት። አንታመም ይላሉ። አይኔ አይደለም ያልኩት። እግዚአብሔር እኮ ነው ያለው። ከፈለኩ አለ አንተ በመንገድ ሂድ እንጂ አለ ግብፃውያን የሚታመሙትን አንተ አትታመምም አለ እግዚአብሔር ነው ያለው። እና አንተ እኔ ልንገርህ ከምድረ በዳ በሱር ምድረ በዳ ላይ ከነበረው መራራ ውሃ ይልቅ አንተ ለእግዚአብሔር ቫልዩ አለ። እሱን ማጣፈጥ ከቻለ በአንተ ሁለንተና ላይ ጣዕም መጨመር ይችላል እግዚአብሔር።
በውሃው መጣፈጥ አትገረሙ አለ። ሳትታመም ራሱ ልመራህ ይችላል አለ እግዚአብሔር። መጽሐፍ ቅዱስ የሚነገረን እኮ ጫማቸው እንኳን አላረጀም ነበር ነው የሚለው። አንተ ከነሱ ጫማ ትበልጣለህ። የእውነት እኮ ነው። ከዚያ ጫማ አንተ ትበልጣለህ። የእነሱ አምላክ ከሆነ ያንተ አምላክ ይሄ ነው ታሪኩ እንዴ። እየሰማችሁኝ ነው? አጣፈጠላቸው። ከዛ እንደው ብፈልግ እንዳትታመሙ ሁሉ ማድረግ እችላለሁ፣ እኔ ፈዋሻችሁ ነኝ። ይሄን ያህል ነው እኔ ከእናንተ ጋር የምሰራው አለ እግዚአብሔር። እወቁኝ አለ እግዚአብሔር። እሺ አሉ፣ ተስማሙ። ከዛ ዘና ብለው ውሃ እየጠጡ ቆዩና እግዚአብሔር እንዲህ አላቸው፣ በሉ ተጓዙ አላቸው። ወዴት? ኤሊም ወደሚባል ስፍራ። ኤሊም ምን አለ? 12 ምንጮች አሉ፣ 70 ዛፎች አሉ። ሰምታችሁኛል? ሁለተኛው ትንቢት ከ1 ወደ 12 ትሻገራላችሁ። እዚህ አልገባችሁም? ይሄ የእግዚአብሔር ባህሪ ነው። ይሄ የእግዚአብሔር ባህሪ ነው። በአንዱ ተገርመህ መራራ ነው አጣፈጠልን እኮ ፓ ስትል ኖ ኖ ኖ ኖ ኖ ወደ 12 ተጓዝ አለ እግዚአብሔር። እግዚአብሔር በባህሪው የብዜት አምላክ ነው። ገና የመጀመሪያ ቀን እኮ ያደረገው ይሄን ነው። ሰውን የፈጠረ ቀን ብዙ ተባዙ ብሎ ባረካቸው። እግዚአብሔር የመብዛት አምላክ ነው። እጃችሁን አንሱና አሁን ካለሁበት ወደሚበዛ ነገር ይሻገራለሁ በሉ። ድገሙት። ሃሌሉያ! ድገሙት። ሃሌሉያ! እግዚአብሔር ይሄ ነው። ቅባቱ ቲክ እየሆነ ነው። በደንብ ወፈር እያለ ነው። ኢየሱስ ራሱ መጣና እኔ ለምን እንደመጣው ታውቃላችሁ አለ። ህይወት እኮ እንዲሆንላችሁ ነው አለ። ግን ህይወት ካገኘህም በኋላ አልተውህም። የመጣሁት ህይወት እንዲሆንላችሁና እንዲበዛላችሁ። መብዛት የእግዚአብሔር መንግስት ዋነኛ መርህ ነው። የሚበሉትን ስጧቸው አለ። 2 ዓሣና 5 እንጀራ የያዘ ብላቴና ብቻ ነው መካከላችን ያለው፣ ማንም ምንም የያዘ የለም አሉት። አምጡት አለ። ተቀበለ። 2 ዓሣ 5 እንጀራ የያዘና ጌታ ሆይ ታበዛው ዘንድ ምናምን አላለም። እሱ መንግስት ውስጥ የማብዛት መንፈስ አለ። ስለዚህ 2 ዓሣ 5 እንጀራ እንደዚህ ያዘና አመሰግንሃለሁ አለ። ከዛ 5 እንጀራና 2 ዓሣ መልሶ ሰጣቸው። 2 ዓሣ 5 እንጀራ ሰጡት። 2 ዓሣ 5 እንጀራ መልሶ ሰጣቸው። ግን የመብዛት መንፈስ ግን አለበት ላዩ ላይ። ከዛ 2 ዓሣ 5 እንጀራ ያዙና ሲቆርሱት አያልቅም፣ ሲቆርሱት አያልቅም፣ ሲቆርሱት አያልቅም፣ ሲቆርሱት አያልቅም። እግዚአብሔር ያበዛችኋል። የመብዛት መንፈስ ያገኛችኋል። ሃሌሉያ! መርህ ነው። ጣፈጠ እኮ ብለው ሰርፕራይዝ ሲሆኑ ተጓዙ አለ እግዚአብሔር። እኔ በአንድ ምንጭ አልቆምም አለ እግዚአብሔር። አይ ቲንክ ሂሳቡ ሲሰራ ለእያንዳንዱ ነገድ መሰለኝ የተሰጠው ካልተሳሳቱ። አዎ ለእያንዳንዳችሁ እንኩ አለ እግዚአብሔር። ደግሞ ዘና እንዲሉ ጥላ ስር አስቀመጣቸው። 70 ዛፎች ነበሩ። በቃ ኤሊም ላይ ቁጭ ብለው ፈውስ አያስፈልገውም። የተፈወሰ ውሃ ነው የመጀመሪያው ነው የሚያስፈልገው። ይሄኛው ጣዕሙ አሪፍ ነው። እየጠጡ ዘና ብለው ተጠልለው በጌታ እየተደነቁ አይገርምም? ውሃ በሌለበት ምድረ በዳ የሚገርም ውሃ ጠጣን እግዚአብሔር። የመረረውን አጣፈጠልን። አሁን ደግሞ የሚገርመው ወደሚበዙ ምንጮች መራን እያሉ እየተወያዩ እያለ እግዚአብሔር መጣና ተነሷል። አሁን የምነግራችሁ መልእክት በቃ ዘመናችሁም በሙሉ
እንዲህ እንድትሆኑ ነው የምመኝላችሁ። ተነሷል። እሺ ብለው ጀመሩ ጉዞ። አሁን ምን ወስዳችሁ ምዕራፍ 17 ነው። ምዕራፍ 15 እና 16 መካከል ግን የምታውቋቸው ታሪኮች አሉ። እየተጓዙ ራበን አሉ። ራበን ልትገሉን ነው በረሃብ አሉ። ይህን ሁሉ ታምራት ያደረገ ሰው ያየ ህዝብ አሁንም እግዚአብሔርን ማመን አልቻለም። ለፈርዖን አልነበረም ለህዝቡ ነው ያልኳችሁ ለዚህ ነው። ይህን ሁሉ አይተው እንደ ቢርበንም ትላንት ተአምር ያደረገ ማራ ላይ ማራውን ያጣፈጠ 12 ምንጮች መካከል መርቶ ያሳረፈን አምላክ አሁን የምንበላውን ይሰጠናል ማለት አልቻሉም። የብዙዎቻችሁ ጥያቄ ነው አይደል? ብዙዎቻችን እኮ በየመሃሉ እንዲህ እንላለን፣ ጌታ ሆይ እንላለን በየመሃሉ። እኔ አንዴ እንደዛ ገጥሞኛል። ሌላ ቦታ ተናግሬዋለሁ ይመስለኛል። አንድ ቦታ ከረጅም ዓመት በፊት ነው ሳገለግል እኔ ታመሜ ነበር እና እሳት ይወርዳል፣ ትንቢት አመጣለሁ፣ ሰው ይፈወሳል። እኔ ያው ነኝ። ሌላም ቦታ ሲሄድ እንደዛው። አንድ ቀን የሚገርም ተአምራት አስታውሳለሁ። የነበሩት ሚራክሎች ራሱ ለ20 ዓመት በአክሲደንት ፓራላይዝድ የሆነች ሴት ራሱ ምክንያቱም ፒክቸሩ አለኝ የተፈወሰችበት ጉባኤ ነው የነበረው፣ ወክ ያደረገችበት። እኔ ግን ያው ነኝ። ከዛ ከቸርቹ ወጣውና ጌታ ሆይ ይህን ታረጋለህ፣ ይሄ ይሆናል። እኔ እኮ ብዬ ታክሲ ሊይዝ አልኩና ታክሲ አልይዝም አልኩ። ለምን? ታክሲ ከያዝኩ ሰው መካከል ስለምቀመጥ እንደሚገባ ማጉረምረም አልችልም። እኔ እኮ እናንተን ነው የማወራው። እኔ አልፌዋለሁ ያን ዘመን። ሰምታችሁኛል? ደግሞ በታክሲ ከሄድኩ ቶሎ ደርሳለሁ። ለማጉረምረም በቂ ጊዜ ያስፈልግሃል። ስለዚህ በእግር ነው የሚሄደው ቢወስም። የማጉረምረም ጉዞ። ጌታ ሆይ እየተጓዙ እንዲህ የሆነ እኔ ግን ስል የሆነ ክብር ፊቴ የቆመ ይመስለኛል። ምን ሆንክ አለኝ እግዚአብሔር ሆይ። እኔ አሁን ምን ሆንክ አለኝ ጌታ ሆይ ብዬ ላስረዳው ስል አሁን ምን ሆንክ ሲለኝ አሁን ምንም፣ ለካ ምንም አልሆንኩም። ብዙ ሰው ምንም ሳይሆን ነው የሚለው። ይሄ የሁላችሁ ህይወት ነው እንዴ? ባራምባራስና ቀኛዝማች የሚባሉ ሰዎች ነበሩ ድሮ። ጦርነት ወጥተው በፈረስ ተሰልፈው የጠበቁ ጠላቶቻቸው መጡ። ጠላቶቻቸው በብዙ ሰራዊት በቁጥራቸው ብዙ አይገናኙም እና አይመጣጠኑ። እንደማይችሏቸው አወቁ እነ ባራምባራስ እነ ቀኛዝማች። ከዛ ከርቀት እየመጡ ባራምባራስ ቀኛዝማችን ይመስለኛል ካልተሳሳት፣ ቀኛዝማች ባራምባራስ ይላሉ። ቀኛዝማች መጡ እኮ ይላሉ። እየመጡ ነው፣ ያስፈራሉ። ዝም ይላሉ። ባራምባራስ መጡ እኮ ዝም። እየተጠጉ ሲመጡ ፍርሃት ጨምሯል። እዚህ ጋር መጡ እኮ ሲሏቸው እንዴ ይምጡና ይግደሉን እንጂ ሞተን አንጠብቃቸዋለሁ። አሁን አማኙ ሞቶ ነው የሚጠብቀው። የሚመራህ የታመነ ነው ማለት። ሊያስርብ ሊያስጠማ ሊገልህ ከሆነ አያወጣህም። እና ምንድነው ምንለው? ትላንት አይተናል እኮ ጌታ ሆይ እንላለን። የእስራኤልም ሕዝብ ያን ሁሉ ተአምራት አይቶ ሲርበው ራበን። ከዛ እግዚአብሔር አረራበን ማነው ሙሴ አረራበን እያሉ ነው ሲለው በቃ ተዋቸው፣ እኔ የመላእክትን ምግብ አወርድላቸዋለሁ፣ ማለዳ ላይ መና ያገኛሉ፣ ደግሞ እንዳይሰበስቡ የሚበቃቸውን ሰብስበው ለዕለቱ ይብሉ አለ እግዚአብሔር። ነገራቸው። ማለዳ ሲነሱ መሬቱ ሁሉ መና ወርዶበታል። ተገርመው መናውን አንስተው ቆርሰው እየበሉ ግራ ገብቶ ምንድነው ይሄ ብሎ ጓደኛውን ይጠይቃል። አላቅም። መና ማለት አላውቅም ማለት ነው። በዚህ ዘመን ቋንቋ ምንድነው ሲለው እኔ እንጃ ማለት ነው። ይበላሉ። አረ ምንድነው? እኔ እንጃ አላውቅም። የማናቀውን እየበላን እኮ እዚህ ደረስ። ያለ ፕላን
ያለ ዕቅድ። መቼስ መና እየበሉ መኖር የእግዚአብሔር የዘላለም ዕቅድ አይደለም። ከነዓን ገብተው ፍሬውን መብላት አለባቸው። ግን እየተጓዙም ቢሆን አያጥራቸውም። እግዚአብሔር ሲያስፈልግ የመላእክትን ምግብ አምጥቶ መገባቸው። ወየው አሉ። ከዛ እየተጓዙ ደግሞ እንዴ አሉ፣ ስጋ አሉ፣ ልትገሉን ነው። ግብፅ ብንሆን ኖሮ አሉ እሳት ዙሪያ ከበን እየጠበስን ብራይ ነው የምንለው እዛ ሳውዝ አፍሪካ፣ ብራይ ወይም ባርቢኪው እያደረግን እንበላ። ውሸታሞቻቸው ጭቃ እያቦኩ ቢዚ አይደሉ እንዴ? በምን ሰዓት ነው እሳት ከበው ስጋ የሚበሉት? ግን በቃ ሰው ሲናገር አለው ቋንቋ። እኛ እዛ ብንሆን መና እኮ እየበሉ ነው፣ ስጋ እንበላ ነበር፣ ያውም ከበን እየጠበስን። አሬ ህዝብ እንዲህ ሆኖ እያማረረ ነው። ሎዶን ወሪ እግዚአብሔር የሚመራቸው ድርጭት ትልካሉ አለ። ወስዶ በስጋ አንበሸበሻቸው። በቃ እስቲ ብሏል። ይህንን ተአምራት አይተው ምዕራፍ 17 ገቡ። ምዕራፍ 17 እየተጓዙ ውሃ ጠማቸው እንደገና። ይህን ሁሉ ተአምራት ያየ ህዝብ በጣም ልትገሉን ነው አላሁንም። ታዲያ ፈርዖን ነው ከባድ ህዝቡ። አሁንም በሰማይ የምትመጣ በዚህ ምናምን ከምትሉት በላይ እመኑት፣ የሚታመን ነው። እግዚአብሔር ከባድ ጠላት የለውም። የሰማችሁኝ ነው? ማምታት ካለብን መታለን። እኛም ስንፈጨው ነው የኖር ነው። ግን ከባድ ጠላት ግን አይደለም። እኛንን ለጌታ እኛንን የምናስፈልገው ሁሉም የሆነው እሱ ለማስደንበር አይደለም፣ አንተን ለመማረክ ነው። ይህ ሁሉ ተደርጎለት ልትገሉን ነው አይደል? በውሃ ጥም አሉ። እንደ ውሃ ጥም ላይ እኮ አጠጥቷቸዋል። መራራውን አጣፍጦላቸዋል። 12 ምንጭ አሳይቷቸዋል። አሁንም አያምኑትም። እግዚአብሔር ሆይ አሁንም እየጮሁ ነው አሉ። አታስብ፣ በትርን ይዘህ ሂድና ኮሬብ ተራራ ላይ አንድ አለት ታገኛለህ አሉ። እና አለቱን በበትር ስትመታው ውሃ ይፈልቃል። እግዚአብሔር እንደተናገረው በኮሬብ ተራራ ላይ ወጣና አለቱን በበትሩ ሲመታ ምንጭ ፈለቀ። ያ ሁሉ ህዝብ ከአንድ አለት ጠጣ። ሬዲ ሐዋርያው ጳውሎስ አዲስ ኪዳን ላይ መጣና ይከተላቸው ከነበረ አለት ጠጡ አለ። ምን ማለት ነው? በደንብ ስሙኝ። አሁን ሱር ላይ አንድ ምንጭ አገኘ፣ መራራ ነበር፣ አጣፈጠላቸው። ኤሊም ላይ 12 ምንጭ አዘጋጀላቸው፣ በ12 ምንጭ በዝተው ደስ ብሏቸው ጠጡ። እግዚአብሔር ግን እንዲህ አለ፣ ከዚህ በኋላ ይህንን ህዝብ ከምንጭ ጋር ሳይሆን ማገናኘው አለ፣ እኔ ራሴ እየተከተልኩ አጠጣዋለሁ አለ እግዚአብሔር። ይሄ ማለት በዚህ ዘመን እግዚአብሔር አምላክ እየተከተለ ይባርካል ማለት ነው። በደንብ ስሙ። የብቃ የመልእክቴ የትንቢቴ ርዕስ ይሄ ነው። እየተከተለ ይባርካል። እየተከተለ ይባርካል። እየተከተለ ይባርካል። እየተከተለ ይባርካል። የትም ሁን፣ የትም ግባ፣ እየተከተለ ከፊት የሆነ ነገር እያዘጋጀ እንዳይመስልህ፣ እሱ ራሱ እየተከተለ በሚያስፈልግህ ነገር እግዚአብሔር አምላክ ይባርካል። ዮሴፍ ባለ ራእይ ነው። እግዚአብሔር ከዮሴፍ ጋር ነው። ለወንድሞቹ አንዳች ነገር ሊያደርስ ሲሄድ እየተማከሩ ጠበቁት። አያውቅም፣ ምክራቸውን አያውቅም። ብንገለውስ አሉ 11 በድምፅ ብልጫ ቢሆን ኖሮ ያልቅለት ነበር።
ሮቤል ብቻ አንግደለው አለ። እንዴ አንድ ድምፅ እንዴት ተሰማ ካልከኝ ዮሴፍን የሚከተል ባለብዙ ድምፅ እግዚአብሔር አለ። ከንግደለው ወደ ንሽጠው አስቀየረ እግዚአብሔር። አንዳንድ ጉዳይ በእግዚአብሔር ጣልቃ ገብነት ይቀየራል። ጀጅመንት ይቀየራል። ፍርድ ይቀየራል። የሰው ቃል ይቀየራል። እግዚአብሔር ከሙሴ ጋር ነበር፣ ከዮሴፍ ጋር ነበር። በጉድጓድ ውስጥ ጣሉት። ገዢዎች አገኘ። ዝም ብሎ የተገኘ እንዳይመስል እግዚአብሔር ቅድም ሲባል እንደነበረው ጉድጓድ ውስጥ አብሮ ይገባል። እየተከተለ ይባርካል። ጳጢፋራ ቤት ገባ። እግዚአብሔር ከዮሴፍ ጋር ነበርና የጳጢፋራ ቤት የተባረከ ሆነ። አንተ የምትገባበት ስፍራ ሁሉ እግዚአብሔር እየተከተለ ይባርካል፣ ይባርካል፣ ይባርካል። ዮሴፍ እስር ቤት ገባ። እግዚአብሔር ከዮሴፍ ጋር ነበርና የሰው ችግር ይፈታል፣ እየተከተለ ይባርካል እግዚአብሔር። ዮሴፍ ቤተ መንግስት የመጨረሻው ጣራ ላይ ገባ። እግዚአብሔር ከዮሴፍ ጋር ነበርና አገሩን በሙሉ ገዢ እንዲሆን ተፈለገ። ቀኝ እጆቻችሁን አንሱ። ታምናላችሁ ሆይ? ታምናላችሁ ሆይ? ከዚህ ምሽት ጀምሮ በሉ ከኔ ጋራ የማመልከው አምላክ የጠራኝ እግዚአብሔር እየተከተለ ይባርከኛል፣ እየተከተለ ይባርከኛል። እጥረት አይኖርብኝም፣ ጉድለት አይኖርብኝም። እግዚአብሔር አምላኬ እየተከተለ በሚያስፈልገኝ ነገር ሁሉ ይባርከኛል፣ ይባርከኛል። እየተከተለ ይባርከኛል። ታላቅ እልልታና ጭብጨባ ለአምላካችን ለእግዚአብሔር። ሃሌሉያ! መገኘትህ በዚህ ስላለ አመሰግንሃለሁ። ክብርህ በመካከላችን ስላለ አመሰግንሃለሁ። ዛሬ ከእስራኤል ጋር እንደነበርክ አይደለም፣ ዛሬ በሚልቅ ክብር ከኛ ጋር አለ። አማኑኤል ሆነ ከኛ ጋር አለ። ኢየሱስ በእኛ አድሯል። በጌታ በኢየሱስ ክርስቶስ ስም የሚከተላችሁ ክብር አሁን ይባርካችኋል። የታመማችሁ ነፃ ትወጣላችሁ። የአጥንት በሽታ ይፈወሳል። ቫይረሶች ሁሉ ይቃጠላሉ። የካንሰር ሴሎች በጌታ በኢየሱስ ስም ይቃጠላሉ። እግዚአብሔር ከኛ ጋር ስላለ ተአምራት ይከተላችኋል። እግዚአብሔር ራሱ ይከተላችኋል። እጥረት አይኖርባችሁም። የማይቻል ነገር በፊታችሁ የተቻለ ይሆናል። እግዚአብሔር እየተከተለ ይባርካችኋል። ጠምቷችሁ ምድረ በዳ ላይ አትቀሩም። ታማችሁ አልጋ ላይ አትቀሩም። እየተከተለ ይፈውሳችኋል። እየተከተለ ይባርካችኋል። እየተከተለ ይባርካችኋል።